ነው ጉሮዋ ምን ያህል ጥግ ድረስ እንደሆነ እዩ። እኔ ከሆነ ሰው ጋር ደግሞ ስመጣ እንደ ነብር ያንጨረጭራታል ምናምን በቃ ካልፈለኩ ካልወረኩ ምናምን ትላለች። ስትለመን ደግሞ ጉሮዋ ላይ ድረስ የምር እያማረረች ነው አሁን ማለት ነው እያስደበረች አልወድም እኮ ልታገልሽ አይደል እኮ ልቀቀኝ በህግ አምላክ ምን በቦክስ ለምትይ ልቀቀኝ እንግዲህ ሽለት እንግዲህ ካገኛችሁ በኋላ ወንድ ልጅን ማስቀየም ትወዳላችሁ ታዩ በጣም የምትገርሙ ሰዎች ናቸው እኔ እስከዛሬ መጎዳት ነው የሚገርመኝ በቃ አብዛኛው ሴት የፈለገውን ነገር እስኪያገኝ ድረስ ነው አራብሽ ዛሬ አንተቻልክ ወይኔ ጉዴ ከትላንትና ብዙብካል አይዞክ ወንድማችን አይክፋክ እውነት ነው በጣም ብዙ ልምድ እንዳለ እየነገርከን ነው በዚህ አጋጣሚ ጥሩ ነው እንዲህ አብዛኛው ወንድ ልጅን ጉዳት እያብራራው ነው ያለው ባይዘው ወንድ ልጅ ያው በውስጡ ስለማይናገር ነው እንጂ ማለት ነው ብዙ መናገር የሚችላቸው ነገሮች ቢኖሩ ጉዳቱን ስሜቱን ያው አሁን ያው ሁሉ ነገር አብሮ እንዳላሳለፈ ሰው ሆና ኬት ያቃል ኬት አቃለው አለችኝ እና ታዲያ ይሄ ማለት ነው ተዋወቅም እኮ አንተ አውቅ እኔንም አታውቂኝ ያኔ ነበር አላውቅህም ማለት እሺ ለማንኛውም አራብሽ ያኔ ማለት ምን ማለት ነው ይብራራልን ይሄ ነገርማ ይብራራልን ያለሽ አሁንም ቢሆን ከቻልሽ ከመውለድሽ በፊት አብረን እስኪ አንድ ቀን እንኳን ቼክ አፕ የሚባለውን ነገር እናድርግ እኔ ወደ ቁም ነገሩ ስገባለን ማለት ነው ቀሉ ቀደ ነው እሺ እንደሞ ዛሬም በጣም ስላስጨነቀኝ ነው የመጣሁት የሆነ ነገር ተፈጥሮ የሆነ ነገር ምናምን ብቻ ምንድነው የሆነው ብዬ ነው የመጣሁት እንጂ ሰው ልጅና እኮ እንድትመጣ ይፈቀድኩልህ እንድንገናኝ የምፈልገው ቢሆን አንዳንድ ጊዜ እንደዚህ ሲደብረኝ ብቻዬን ስሆን ምናምን በቃ እጠራሻለሁ የመምጣት ደግሞ ግዴታ አለብሽ ሲደብርና ብቻህን ስትሆን ሂጂ እውነትህን ነው እንዴ ወጣ ምን ነው እንደዛ ያልኩኝ አይደለም የት ሄዱብህ ሩታ በቀን የምትነኪኝ ነገር ስነ ስርዓትሽ ነው ቆይ አይ ለማወቅ ያለው የት ሄዱብህ አጃቢዎች ለማለት ነው ነገረኛ ሆነሻል ደግሞ አቃረኩ ሳይ ተይ በቃ ሩታ ተይ ነገር ለማብረድ ሞክሪ ካንቺ ይቅር ነገሮችን ተያቸው ሰላም መፍጠር ይሻላል ለኮ ያርገ ምን አገባ እንደተመቸሉ አታይ መሰለኝ የወንድ ልጅም ባንደ ይዞ አይቀርም አንድ ቀን ሁልሽም ሴቶች ዋጋ ተከፍያለሽ ምንለው ሁልሽም ሴቶች የምድር ሴት በሙሉ ነገር ለነበር ይቅርብኝ ምን ጨርሽ አይ ይቅር አይ ጨርሹ አይ ይቅር ሩታዬ መታለች ዌልካም ነው የምንላትና ምን ስጦታ አለኝ ላንቺ ምን ነው እስኪ ሹራብ አላት ከላይና እንዴት እንደምታምር ከላይ የራሱ ከለር ሹራብ አለው እንዴት እንደሚያምር ቆንጆ እና አልብሽው ታዲያ ይሄን ልትሰጠኝ ነው የጠራከኝ በጥብቅ እንደዚያቸው ለምናምን ይፈልከኝ አይ ለዚህ ብቻ አይደለም ከጀርባሽም ያያቸው ዋው ፈገግታሽ ደስ ይላል መሰግናለሁ ዋው እንደዚህ አይነት ፈገግታ እኔ በህይወቴ ራሱ ማለት ነው ገጥሞኝም አያውቅም ደስ ይላል እስቲ በስተመጨረሻ ራሱ አብርሽ ልብ እየገዛ ነው ተመስገን እውነትም አሁን በቃ እየተመለስክ ይመስላል ከልብክና በዚሁ ቀጥልበት እንዴ መሳቅ ፈለግሽ ለምን አስቂኝ በስነ ስርዓት ማስቅ ነገር እኮ የለም ለዛ ነው ምን ብዬ ልሳቅ እሺ ለማንኛውም እነዚህ የምታያቸው ልብሶች አሁን ለልጁም የሚለበስ አይደለም ሳምፕሎች ናቸው ሳምፕል ይባላሉ
እኔ ለልጄ ከውጪ ካልሆነ ከኢትዮጵያ ውጪ ካልሆነ በስተቀር እዚህ ባለ ልብስ አላስተናግደውም እና ይሄ ሳምፕሎች ናቸው። ሳምፕሎቹን አስቀድሜ አስልኬ ነውና ካይሻቸው ከወደድሻቸው እነዚህ ራሳቸው ከዱባይ እናስመጣለን ማለት ነው እኮ ይሄንን ያምራሉ። ይሄንን እዚህ እኮ ዝም ብሎ ሱቅ ውስጥ አግኝቼ መግዛት የምችለው ልብስ ነው። በዚህ ልብስ ነው የምትጎርረው? ሲቀጥል ደግሞ ማለት ነው ምንም ልትይብኝ አይገባም። ሲቀጥል ደግሞ ማለት ነው በቃ አሁን ይሄ ምክንያት ሆኖ ነው እንደዚህ አጣድፋ አጨናንቀ ምናምን አልችልም እያልኩ የጠራሁሽማ ለሌላ ጉዳይ እኮ ነው። ታያ በቃ ሩታ ለመመለስ ሞክሪ በቃ። አዎ ያደረጋቸው ነገሮች የሚረሱ አይደሉም እና በአንዴም ልብሽን ማራራት ከባድ ነው። ያው ብዙ ነገር ገና ይጠበቅበታል። ግን በቃ ለመተው ሞክሪ። ለልጅሽ ስትይ ፈጣሪ ማስረሻ ሰጥቶሻል። ሁሉንም ነገር ማስረሻና ለልጅሽ ስትይ ሁሉንም ነገር ለመተውና ሰላም ለመፍጠር ላንቺም ለልጅሽም ደግሞ ሲጀመር ጥሩ አይደለም። እንደዚህ ሀዘን ማብዛት፣ እንደዚህ ብስጭት ማብዛት፣ ሁሉንም ነገር በውስጥሽ መያዝ ልክ አይደለም። ስለዚህ ላንቺም ለልጅሽም እድል መስጠት አለብሽ ደስተኛ ለመሆን። እነዚህ የምታያቸው ለሳምፕል የመጡ ናቸው ፋሚሊዎች ባይዘው። እነዚህ አሁን ላለብሰው ምናምን አይደለም። ከቻልሽ ግን ወገብ ቁጥሩንና ቁመቱን ምናምን መለካት ስለምፈልግ ከይቅርታ ጋር የምር እንለካው። ሩታ ስነስርዓት ይኖርሽ ልለካበት ወለድ ታመጣለህ እኮ ተገልብጧል። ጭንቅላቱም ተገልብጧል ተብያለሁ። መገልበጡን ስለሰማው ስንለካውን እንደዚህ ሳይሆን መለካት ያለብን እግሩ ወደ ላይ ስለሆነ እስቲ ተወራልግልኝ። አይ የብሬ እኮ ነው ፋሚሊቲ መንገደኛ እየሳቀብን ነው ባይዘውና ጌታን እየሳቀ ነው ልጁ እያየን ይዝናናል ማለት ነው። የምር አንቺ በስነ ስርዓት ለለካበት ስነ ስርዓት ነው እንደ አንቺ ያምሻል እንዴ? አይ በቃ አሳፍ መሰለኝ። ይሄንን ብቻ ለለካሽ ይሄን የወገቡንና መገልበጡ ነው። ይሄ ሁሉ ነገር ያጠፋው እኮ ማለት ነው ፋሚሊቲ ልጁ መገልበጡ ነው። ኧረ አብርሽ ወዴት ነው የሚገለበጠው? ገና አይደለ እንዴ? ቆይ አሁን ነው እንደሚገለበጠው? ወይ አብርሽ ዛሬ ፈታ ነው ያደረከን። ይሄ እዚህ ጋር እግር የሚወጣበትና ሹልሹላው የሚወጣበት ነው ሲሸና ምንም የሚወጣበት ነው ያልከው? ወይ አብርሽ ኧረ ዛሬ ኮሜዲ ሆነሃል። ጌታን ፈታ እያደረከን ነው ናይዘሚ ማለት ነው። በቃ መዘመናችንን የምናውቀው እንዳይቸገር በዚህ መንገድ ይውቃይ ላታያችሁ ቋርጋችሁ ተከፍቱለትና ያው በዚህ ነው የሚሸነው። እሺ ምንም ፓምፐርስ ምንም ነገር የለም። እንዴ መቶ ፓምፐርስ ምናምን ቢል ወዲያው ፖፖ ላይ አንተ ምንድን ነው በቃ በጣም ቀለልኩ አይደለም። ለማንኛውም ፋሚሊዎቼ ልክ እንዳመጣ ነው ፖፖ ላይ አይ ካለ ደግሞ ማለት ነው። ይሄ ደግሞ ኮፍያ አለው እሺ ብርድ እንዳይመታው ነው። ገና የስንት ዳይፐር ወጪ አለብክ? የምን ፖፖ ነው? ሳምፕሎቹን ራሱ የሚገራርም አድርጌ ነው ያመጣኋቸው እና የኔ ውድ ምን መሰለሽ ታሪኩ ከዚህ ነው የሚጀምረው። የታረኩት ሰኔ 23 ነበር። ሞትበት በሰደፉ መታኝ። እሺ ለማንኛውም እየገፋ ነው ግን የምር ወደ አንድ ጎን እየተጣመመብኝ ነው። ረግጦሽ ነው? እኔ እና እሱ እኮ ተስማምተን ነው ምን ነው። እሺ ከእንዲህ ቢረግጠኝ ባይመቸው ቢመቸው እዚህ ጀምር እሺ እኔ እኮ ግራ የሚገባኝ ነው። እሺ የምትወልጂው እኔ እንዳትወጣ አልኩት እኮ። እኔ እኮ ፋሚሊዎቼ እንዴ ተረጋጋ እንጂ በእኛ ፍቃድ ነው እንዴ? ተረጋግቶ ይውጣ በቃ። ከእናቱ ጋር ተስማምቶ እየኖረ ነው አብርሽ። ተው ያንተ ጊዜ ገና ነው። መች ነው እሺ የምትወልጂው? አትርገጠኝ። ይቅርታ አውቄ እኮ አይደለም የረገጥኩሽ። ነገር ፍለጋ ነው በቃ። በሰላማዊ መንገድ መተሽ በሰላማዊ መንገድ ላለመሄድ እኮ አልረገጥኩሽም። እሱ ሲረግጥሽ ምንም አትይው። ምን ሲረግጥሽ ግን ከኔ እሱ በለጠብሽ ማለት ነው። እና ድሮስ እኔ ሲረግጥሽ ትናደዳለሽ፣ እሱ ሲረግጥሽ ምንም አትይም ማለት ነው። ኧረ አብርሽ እግዚአብሔርን አዲስ ባህሪ አዲስ ሰው እየሆንክ ነው። ያዝልቅልህ።
የፈለገ መሆን ይችላል። እሺ እንዴት ተጀመረ? ካገና ካሁኑ ነው እሱ ሲራገጥ ዝም እኔ ሲራገጥ እንዴ ከተጀማመረን እንግዲህ ፋሚሊዎቼ ነገ ከነገ ወዲያ ከማንም ጋር አይወዳደርም ማለት አልገባኝ። አንተ ልትወዳደር መፈለግ ራሱ ድፍረት ነው። እኔ ባልኖር እኮ እሱ አይመጣም አይደል? በቃ አሁን ኦሬዲ መጥቷል። የበላይ አይደለም ያም ሆነ የበላይ ሆኗል። በቃ እኔ ነው ተወራ እኔ ስንት ላቤን ጠብ አድርጌ ዋጋ ከፍያ መጣ። በቃ ተከርተሃል። የሚያሸንፈው ስም ይውጣለትና እንግዲህ ስሙንም ካሁኑ እንወቅና የሚያሸንፈው እሱ ነው። ያንተ ልፋት ምናምን በቃ ቀርቷል። አብርሽ ላቤን ጠብ አድርጌ እንዲህ በቀላሉ ምን ነው ሩታ? እሺ ለማንኛውም እንዲፈታ ዘና እንድትይልኝ ነበር ዛሬ የጠራሁሽ ማለት ነው። ዘናን ያደረካት አይ አስቃት፣ ይገባታል። ቢያንስ እስከምትወልድ እንደዚህ ትሳቅ። እና ከፋሚሊሽ ለምን ዛሬ ጠርቻት ፈታ ዘና እኔ ያረፈት ማይደብረኝ መስሎክ ነው። አይ የምር እንደዛ አይነት ነገር ሰምቼ ነው የጠራሁሽ። እኔ አልደብረኝም። እርግጠኛ ነሽ? ይደብረኝ ማለት ነው። አይ እንዳይደብርሽ ብቻ አንቺ ብቻ ዋናው ፈታ በይ። እሺ እንደዚሁ መካካድ ከተጀመረ ገና ካሁኑ ነው ነገ ከነገ ወዲያ ብዙ ነገር ሊፈጠር ይችላል። እኔን የሚተካልሽ ግን ማንም እንደማይኖር በደንብ ጠንቅቀሽ ማወቅ አለብሽ። አብርሃም በማንም ሊተካ አይችልም። አንደርስታንድ? ማን ነበር አብርሃም? አብርሃም ታደሰ ላሊጋ መስቀሌ አቡኔ ባቱ ጦሬ ገደል ገባ እንዳለ ማለት ነው። ትጓጓው ነው ነገሩንማ ትችይበታለሽ። ሳይ ደጋረኩ እኔ እኮ ልጃችን ላይ ባለሙሉ መብት ያለሽ አንቺ ብቻ ነሽ። እኔ ምንም የለኝም። እናሳ ድሮስ እኔ መብት የለህም እኮ ደስ ይበል ብለን ነው የምንመጣው ራሱ እኔም እሱም። ሴቶች እኮ ችግራችሁ ነው ያገኛችሁትን ካገኛችሁ በኋላ ወንድ ልጅን ማስቀየም ትወዳላችሁ።